የምገኘው መሃል ቦሌ አዲያዋ ስታዲየም ጋር ነው። ሴንትራል ሂልሶች ቅንጡ የሆነ አፓርትመንት እየገነቡ እንደሆነ ሰምተን የመጣ ነው። እንግዲህ ዘመናዊ ቅንጡና ፏ ያለ ህይወት መኖር ለምትፈልጉ ይሄ ለእናንተ ጥሩ አማራጭ ነው ብዬ አስባለሁ። የያዙትን ደግሞ በዝርዝር ውስጥ ገብተን የምንጠይቃቸው ይሆናል። አብራችሁን ቆዩ። ፕሪቭ ሬዚደንስ ይባላል። ከቦሌ አዲያዋ ስታዲየም ፊት ለፊት የሚገኝ አፓርትመንት ነው። ሞር ኦፍ ሴኩሪቲ፣ ፕራይቬሲ እንዲሁም ጸጥታን አፓርትመንት ላይ በደንብ ፕሮሞት የሚያደርግ ቦታ ነው። 20% ቅድሚያ ክፍያ ከስተመሮቻችን እንግዲህ ቤታቸውን የግላቸው ማድረግ ይችላሉ። የመረጡት አፓርትመንት ላይ ከባለ 1 እስከ ባለ 3 መኝታ አሁን ባልኩሽ ቅድሚያ ክፍያ መሰረት ከ3 ሚሊዮን ብር ቅድሚያ ክፍያ ጀምሮ ቤታቸውን የግላቸው ማድረግ ይችላሉ። ሬዚደንሻል አፓርትመንት ብቻ ነው። በፍሎር 3 አባወራ ብቻ የሚኖርበት በደንብ ፕራይቬሲ የተጠበቀ አፓርትመንት ነው የሚሆነው። ከመግቢያው ጀምሮ የሆቴል አይነት ሪሴፕሽን ይጠብቃቸዋል ከስተመሮቻችንን። ፓርኪንጉንም ደግሞ ቫሌት ፓርኪንግ ይኖረናል የራሳችን ሰው መኪናቸውን ወስዶ ራሱ የሚያቆምላቸው ሰው አሳይን ይደረግላቸዋል። እያንዳንዱን ነገር ስማርት ለማድረግ ተሞክሯል። ከበሮቹ ጀምሮ ሊፍቶቹን፣ ኮመን ኤሪያ ላይ ያሉትን መብራቶች ኤቭሪቲንግ ስማርት አክሰስ ናቸው። ከስልካቸው ጋር አገናኝተው በጣም ነው የሚያምረው። ክሊር የሆነ ቪው ነው የሚኖረው አንደኛ። በተጨማሪ ደግሞ ምንም አይነት የሚጋርዳቸው ነገር አይኖርም። ፊት ለፊት የምታየው ኢንተርናሽናል ስቴዲየም አለ። ሰላም፣ እንዴት ነሽ? ሰላም፣ እንኳን ሰላም መጣችሁ። እሺ፣ ስምረት እባላለሁ። ከኑሮ በሸገር ነው የመጣሁት። ድርጅታችሁ ሴንትራል ሂልስ ቅንጡ የሆኑ አፓርትመንቶችን በመሃል ቦሌ የገነባ እንደሚገኝ መረጃ ሰምተን የመጣ ነው። አዎ፣ እንኳን በሰላም መጣችሁ። ማናጀራችን ደግሞ አጠር ያለ መረጃ ይሰጥሻል። እሺ፣ እናመሰግናለን። እሺ፣ ጤና ይስጥልኝ። ራስን አስተዋውቅልን። ኦኬ፣ እዮብ እባላለሁ። የሴንትራል ሂልስ ሪል ስቴት የሴልስ ማናጀር። ድርጅታችሁ እንግዲህ በመሃል ቦሌ ቅንጡ የሆነ የመኖሪያ ቤቶችን እየገነባ እንደሚገኝ መረጃ ሰምተን የመጣ ነው ከኑሮ በሸገር። እስኪ በዝርዝር ስለሱ ንገረን። ኦኬ፣ በመሃል ቦሌ ከአዲያዋ ስቴዲየም ፊት ለፊት አሁን ላይ አዲስ ፕሮጀክት ለሽያጭ አውጥተናል። ሴንትራል ሂልስ ሪል ስቴት ይባላል። የአፓርትመንታችን ስም ደግሞ ፕሪቭ ሬዚደንስ ይባላል። ከቦሌ አዲያዋ ስቴዲየም ፊት ለፊት የሚገኝ አፓርትመንት ነው። ሞር ኦፍ ሴኩሪቲ፣ ፕራይቬሲ እንዲሁም ጸጥታን አፓርትመንት ላይ በደንብ ፕሮሞት የሚያደርግ ቦታ ነው። ሎኬሽኑም ደግሞ በዋናነት ለቦሌ ኤርፖርት፣ በአካባቢው የተለያዩ ትምህርት ቤቶች፣ ቤተክርስቲያን፣ መስጊድ ብዙ አክሰስ፣ በተለይ አሁን ደግሞ ብዙ የሾፒንግ ሞሎች ከፊት ለፊታችን የሚሰሩበት ቦታ ነው። አፓርትመንታችን የሚሆነው G+16 ነው። 3 ፍሎር የመኪና ማቆሚያ ይኖረዋል። አንድ ቤዝመንት፣ ግራውንድ ፍሎር እና አንደኛ ፍሎር ላይ ከሁለተኛ ፍሎር ጀምሮ ግን ሙሉ ለሙሉ አፓርትመንቶች ናቸው የሚሆኑት። ሬዚደንሻል አፓርትመንት ብቻ ነው። በፍሎር 3 አባወራ ብቻ የሚኖርበት በደንብ ፕራይቬሲ የተጠበቀ አፓርትመንት ነው የሚሆነው። ከመግቢያው ጀምሮ የሆቴል አይነት ሪሴፕሽን ይጠብቃቸዋል ከስተመሮቻችንን። ፓርኪንጉንም ደግሞ ቫሌት ፓርኪንግ ይኖረናል የራሳችን ሰው መኪናቸውን ወስዶ ራሱ የሚያቆምላቸው ሰው አሳይን ይደረግላቸዋል። ከዛ በተረፈ እንግዲህ ከቴራሳችን ላይ የራሳቸው የሆነ ጂምናዚየም፣ ስፓ አይነት አገልግሎትም አንድ ላይ የሚረከቡ ይሆናል። ከዛ በተረፈ እንግዲህ የሶሻል የተወሰነ ነገር ማሳለፍ ሲፈልጉ ሼርድ የሆነ ስፔስ ስለሆነ ቴራሱ ላይ ይህንን ስፔስ እናመቻችላቸዋለን። የባርቢኪው ኤሪያ እንዲሁም የተወሰነ ፕራይቬሲም ከፈለጉ ደግሞ በደንብ እዛው ላይ ጊዜያቸውን የሚያሳልፍበትን አክሰስ እንሰጣቸዋለን ማለት ነው። አፓርትመንታችሁ ምን አይነት የመኝታ ክፍል እንዲሁም ደግሞ የካሬ አማራጮች አለ? ሜንሽን እንዳደረኩልሽ በፍሎር 3 አባወራ ነው። እያንዳንዱ አፓርትመንት የተለያየ ዩኒት ነው። ባለ 1፣ ባለ 2 እና ባለ 3 መኝታ ናቸው። ባለ 1 97 ካሬ ሜትር አለን። ባለ 2 122 ካሬ ሜትር አለን። ሰፋ ያለው አፓርትመንታችን ባለ 3 መኝታው ደግሞ 185 ካሬ ሜትር ይሆናል። በሪል ስቴቱ ዘርፍ እንግዲህ የተለያዩ ድርጅቶች ተሰማርተው ይገኛሉ። የእናንተ ልዩ የሚያደርገው ምንድን ነው? ቅድም ከስሙ እንደተነሳውልሽ ፕሪቭ ሬዚደንስ ይባላል። አንደኛ አፓርትመንት ላይ አሁን ብዙ የምንቸገርበት ነገር ከብዙ ሪል ስቴቶች ጋር የመስራት ኦፖርቹኒቲው ስላለን ብዙ የምንቸገርበት ነገር ሚክስድ ዩዝ ሆኖ የመሰራት አይነት ነገር አለ። እዚህ ላይ ግን ሙሉ ለሙሉ አፓርትመንቶች ናቸው። ስለዚህ እዛ አፓርታማ ላይ የሚኖር ነዋሪ ብቻ ነው ያንን አክሰስ ሊኖረው የሚችለው ማለት ነው።
ከመጀመሪያ ከመግቢያው ጀምሮ የሆቴል አይነት ሪሴፕሽን ይቀበላቸዋል። ከዛ በተጨማሪ ደግሞ እያንዳንዱን ነገር ስማርት ለማድረግ ተሞክሯል። ከበሮቹ ጀምሮ ሊፍቶቹን፣ ኮመን ኤሪያ ላይ ያሉትን መብራቶች ኤቭሪቲንግ ስማርት አክሰስ ናቸው። ከስልካቸው ጋር አገናኝተው ገና ፓርኪንግ ከሚገቡበት ጊዜ ጀምሮ ታርጋቸው አንድ ላይ ይያያዛል። ከዛ በኋላ በስልካቸው እየከፈቱ መግባት ይችላሉ። በራቸውን ገና ውጭም ሆነው ኢቨን እዛ ውስጥም ገና ከመግባታቸው በፊት ያንን ያለ ንክኪ መክፈት ይችላሉ ማለት ነው። ውስጥ ላይ ያሉትንም አብዛኞቹን ነገሮች የመብራት፣ የሳውንድ ኤቭሪቲንግ እሱም በዛ መልኩ አክሰስ እንዲያደርጉ ማድረግ ችለናል። ሌላው ደግሞ ሞሮፍ ከኮመን ኤሪያ ላይ በተለይ ደረጃ ላይ፣ ሊፍት ላይ እና ደግሞ ኮሪደሮች ላይ ብዙ የማይረብሹ ሳውንዶች፣ ከዛ ላይ ደግሞ ጥሩ የሆነ ላይት ገና ቤት ከመግባታቸው በፊት ትንሽ ካልም የሚያደርጋቸውን ነገር ፈጥረንላቸው ወደ ቤታቸው እንዲገቡና ጥሩ የሆነ ጊዜ እንዲያሳልፉ ለማድረግ እየሰራን ያለ ነው። ከዛ በተጨማሪ እንግዲህ ብዙ አባወራ የሚኖርበት አፓርትመንት አይደለም። እንዳጠቃላይ ፍሎር ላይ 3 አባወራ ብቻ ነው ያለው። እንዳጠቃላይ ደግሞ ወደ 36 አባወራ ብቻ ነው የሚኖርበት አፓርትመንቱ ላይ ማለት ነው። ቅድም ሜንሽን ያረኩልሽንም የጋራ መጠቀሚያዎች እንደ ጂምናዚየም፣ ስፓ አገልግሎቶችንም ለመጠቀም ብዙ ወረፋ ሳይኖርባቸው ወይም ብዙ መጠበቅ ሳይጠበቅባቸው ያንን አክሰስ ሊያገኙት ይችላሉ ማለት ነው። እነዚህ ነገሮች መኖራቸው በደንብ ያግዛቸዋል። በተጨማሪ ደግሞ የሬንታል ሰርቪስ እንዲሁም ፕሮፐርቲ ማኔጅመንት ላይ እኛው ራሳችን ስለሆነ የምንይዝላቸው እስከተወሰነ ጊዜ ድረስ ያንን አክሰስ የማግኘት ሁኔታ ይኖራቸዋል ማለት ነው። ውጭ ሀገር ሊሆኑ ይችላሉ ከስተመሮቻችን፣ ወይም በቅርብ ላይ ይገኙ ይችላሉ። ሰው ቤታቸውን ማከራየት ቢፈልጉ ወይም የተለያየ አክሰስ ማግኘት ቢፈልጉ እኛው ራሳችን ይዘንላቸው ይህንን አክሰስ እንዲያገኙ እናደርግላቸዋለን ማለት ነው። ቴራሳችን ላይ ደግሞ በተጨማሪ የራሳቸው የሆነ ጂምናዚየም ይኖራል። ፉሊ ኢኪፕድ የሆነ ጂም ነው። ራሳችን እቃዎችን አስገብተን ለደንበኞቻችን የምናስረክበው። የስፓ አገልግሎት እዛው ላይ ይኖራል። በተጨማሪ ደግሞ ሰፋ ያለ ስፔስ ሰንሼድድ የሆነ ኤሪያ ነው የሚሆነው። ጥላ ይኖረዋል። እዛ ላይ አሪፍ የሆነ ሰንሴት እያዩ በጠዋትም ደግሞ ከተነሱ አሪፍ የሆነ ቪው እያዩ ቀናቸውን በአሪፍ ሙድ መጀመር ይችላሉ ማለት ነው። እነዚህ ነገሮች አብረን የምናካትታቸው ነገሮች ይሆናሉ ማለት ነው። አፓርትመንታችሁ እንግዲህ ቅንጡ ነው። ከዛም ባለፈ የሚገኝበት ሳይትም ለከተማው መሀል ነው። እንዲሁም ደግሞ የተለያዩ መሰረታዊ ነገሮችን ያሟላ ነው፣ መዝናኛ ስፍራዎችን ጨምሮ ማለት ነው። እንግዲህ እስኪ እዚህ ጋር ደግሞ ተመልካቾቻችንም ግልጽ እንዲሆንላቸው የሽያጭና የክፍያ አማራጮቻችሁ ምን ይመስላሉ? 20% ቅድሚያ ክፍያ ከስተመሮቻችን እንግዲህ ቤታቸውን የግላቸው ማድረግ ይችላሉ። ወደ 2 ዓመት ከ6 ወር አካባቢም የክፍያ ጊዜ ይኖራቸዋል። የመረጡት አፓርትመንት ላይ ከባለ 1 እስከ ባለ 3 መኝታ በመረጡት አፓርትመንት ላይ ቤታቸውን ቡክ ማድረግ ይችላሉ ማለት ነው። አሁን ባልኩሽ የቅድሚያ ክፍያ መሰረት በዋጋ እንደው ክሊር ለማድረግ ለከስተመሮቻችን ከ3 ሚሊዮን ብር ቅድሚያ ክፍያ ጀምሮ ቤታቸውን የግላቸው ማድረግ ይችላል። ይሄ ሳይት ተገንብቶ ለማለቅ ወይም ቤቶቹን ለተረካቢዎች ለመስጠት ምን ያህል ጊዜ ሊወስድ ይችላል? አሁን የሾሪንግ ስራ ለመስራት ፕሪፓሬሽን ላይ ነን። ከአሁን ጀምሮ በ2 ዓመት ከ6 ወር ጊዜ ውስጥ ሙሉ ለሙሉ አፓርታማውን አጠናቀን ለደንበኞቻችን እናስረክባለን። ብዙ ጊዜ እንግዲህ በአፓርታማ ግንባታ ዘርፍ የሚነሳ ቅሬታ አለ። እሱም የጊዜ ጉዳይ ነው። ሰዎች ገንዘብ ከከፈሉ በኋላ ጊዜው የመራዘም ሁኔታ ያሳያል እና እናንተስ ጋር መተማመን ይችላሉ? በዋናነት ወደ ሪል ስቴት ዲቨሎፕመንት የገባንበት ምክንያት ይሄ ነው። አንደኛ ሰርተን ማሳየት እንፈልጋለን ለከስተመሮቻችን። ከብዙ ሪል ስቴት ዲቨሎፐሮች ጋር የመስራት እድሉ አለን። አብዛኛው አብረውን የሰሩ ሰዎች በጥሩ ሁኔታ እንደውም ካሉት ጊዜ ቀደም ብለው ቃል ከገቡት ጊዜ ቀደም ብለው የማስረከቡ አክሰስ አለ። አሁንም እኛ እንግዲህ ስራውን ኦልሬዲ ጀምረነዋል። ብዙ ከስተመሮችም ኦልሬዲ ግዢያቸውን ፈጽመዋል እና የተወሰነ አፓርታማ ነው የሚቀረን። ግን ከዚህ በኋላ ለሚገዙን ከዚህ በፊትም ለገዙን ከስተመሮቻችን ባልንበት ጊዜ ቃላችንን ጠብቀን በ2 ዓመት ከ6 ወር ጊዜ ውስጥ ሙሉ ለሙሉ አፓርትመንቶችን አጠናቀን እናስረክባለን። ከዚህ በፊት በዚህ በአፓርታማ ግንባታ ዘርፍ የነበራችሁ ልምድ ምን ይመስላል? የሰራችኋቸው ስራዎች እስካሉ? አሁን ወደ 8ኛ ዓመታችን ነው እየመጣ ያለው በዚህ በሪል ስቴት ዘርፍ ላይ። ፓርትነር ሆነን ያስረከብናቸው አሁን ወደ 3 አካባቢ
አፓርትመንቶች አሉ። በግንባታ ላይም በዛ ሂደት ላይም ያሉ የተለያዩ ሎኬሽን ላይ የሚገኙ አፓርትመንቶች አሉ። አሁን ላይ ግን እንደ ሶል ፕሮጀክት ወስደን እዚህ ቦሌ ከአዲስ አበባ ስቴዲየም ፊት ለፊት የሚገኘው አፓርትመንታችንን አሁን በስራ ላይ እንግዲህ ጀምረናል። አሁን በጠቀስኩልሽ ጊዜ ውስጥ አጠናቀን እንግዲህ ለከስተመሮቻችን ለማስረከብ በደንብ ወደ ስራ ገብተናል። ይህንን የግንባታ ቦታ እንዴት በልዩነት መረጣችሁት? በዋናነት የመረጥንበት ምክንያት ምንድን ነው? አንደኛ ትንሽ ከማስተር ፕላኑ ጋር ፋሚሊያር ሆነን ለመስራት ነው እየሞከረን ያለ ነው። እዚህ አካባቢ ላይ የሚደረጉ ትልቅ መሰረተ ልማቶች ይኖራሉ። በዋናነት እንግዲህ አዲስ አበባ ስቴዲየም ነው። ከዚህ በኋላ የሚደረጉ የተለያዩ ትልልቅ ኢቨንቶች፣ ትልልቅ ፕሮግራሞች ይኖራሉ። ያንን መሰረት በማድረግ እዚህ አካባቢ ላይ የተለያዩ ትልልቅ መሰረተ ልማቶች እየተሰሩ ነው። ከወንዝ ዳር ልማት ጀምሮ አካባቢው ላይ ትልልቅ የሆኑ የላንድስኬፕ በጣም የሚያማምሩ ስራዎች እየተሰሩ ይገኛሉ። እኛ ፕሮጀክታችንን በምንጨርስ ጊዜ እነዚህ ነገሮች ኦልሬዲ ተጠናቀው ነው የሚጠብቁን። ካስተመሮቻችን በኋላ ላይ ለኑሮ በሚገቡበት ጊዜ የአካባቢው ቫሊዩም በደንብ ጨምሮ ለማከራየትም ቢሉ ኢንቨስትመንትም ካሰቡት ለመኖርም ደግሞ ካሰቡ ትልቅ የሆነ የሎኬሽን ቫሊዩ ነው የሚሰጣቸው። በዛ ምክንያት ነው ብዙ ቦታዎች ያሉን እጃችን ላይ፣ ግን በዛ ምክንያት ቅድሚያ ለዚህ ቦታ ሰጥተን እየሰራ ነው። ብዙ ጊዜ እንግዲህ በቤት ግንባታ ላይ የሚነሱ ችግሮች ከሚባሉት የመሰረተ ልማት መሟላት ነው። እንዲሁም እንደነገርከኝ አንተ ማዕከል ቦታ ላይ ነው የሚገኘው ቤቱ። ከዛ ባለፈ ደግሞ እስኪ ልትለን የምትችለው ነገር ካለ የመብራት፣ የውሃ እንዲሁም የተለያዩ ነገሮች አቅርቦት ከሌሎቹ ቦታዎች ላይ በምን ይለያል? ቦታው ጥሩ የሚባል ነው፣ ጥሩ የሚባል ሎኬሽን ነው። ነገር ግን የሎኬሽኑን ብቻ ሳይሆን እኛ የምንጠብቀው የራሳችን የሆነ ከርሰ ምድር ውሃ ይኖረናል። በውሃ አክሰስ እንዳይቸገሩ የራሱ የሆነ 2 ሊፍቶች አሉት። ሰፋ ያሉ ሊፍቶች ለእቃ ሊጠቀሙበት የሚችሉ ሊፍቶች አሉ። ባካፕ ጀነሬተር ይኖረናል። ቦታው ላይም ደግሞ ወጣ በሚሉበት ጊዜ ብዙ ነገሮችን አክሰስ የሚያደርጉበት ሜንሽን እንዳደረኩልሽ ሾፒንግ ሞሎች፣ የተለያየ አገልግሎት ሊያገኙበት የሚችሉ የመንግስት ቢሮዎች ኤቭሪቲንግ በቅርብ ርቀት ላይ የሚገኙበት ነው። የተወሰነ ደግሞ ሪክሬሽናል ሰርቪስ ወይም ጨዋታ ማየት ከፈለጉ ደግሞ ከዛው ከቴራሳችን ላይ ሆነው የትም ርቀት ላይ ሳይሄዱ እዚሁ አዲስ አበባ ስቴዲየምን መመልከት ይችላሉ ማለት ነው። እነዚህ ነገሮች ብዙ ሜንሽን የማናረጋቸው ለግዠሪ ብለን እየሸጥን ስለሆነ ሌላ ሰርቪሱ ላይ ነው እኛ እየተጨነቅን ያለ ነው። እነዚህ ጀስት ቤዚክ እና ስታንዳርድ አፓርትመንት ላይ ሊኖሩ የሚችሉ ነገሮች ናቸው። የእናንተ የአፓርታማ ግንባታ በዘርፉ ላይ ምን አይነት ቫሊዩ አድ ያደርጋል ብለህ ታስባለህ? ኦኬ፣ በጣም አሪፍ ነው። አሁን የሪል ስቴት ሴክተሩ ጥሩ እየተነቃቃ ነው፣ ጥሩ እየተሰራበት ያለ ሰርቪስ ነው። ነገር ግን በዋናነት ከማስረከብም ባለፈ በኋላ ላይ አንድ አፓርታማ ወይም አንድ ህንፃ ተጠብቆ ሜንቴናንስ በደንብ ኖሮት እስከ መጨረሻው ድረስ ረጅም 50 ዓመት እስከ 70 ዓመት ድረስ የሚያገለግልበትን ነገር ነው አሁን እኛ ወደ ስራ እንገባ የሚያደርገን። በተጨማሪ ደግሞ ቅድም ያደረኩልሽ እያንዳንዳቸው እንደው ሌክዠሪ የሚያሰኙትን ሰርቪሶች በደንብ እዚህ ሪል ስቴት ዘርፍ ላይ ማስተዋወቅ እንፈልጋለን። ከኢንትራንስ ጀምሮ ኮመን ኤሪያዎች ላይ የአፓርታማ ባለቤቶች ደግሞ ብዙ ኢንቨስት አድርገው ነው እዚህ ሴክተር ውስጥ ወይም የአንድ አፓርታማ ባለቤት ሊሆኑ የሚችሉት። ያንን ሰርቪስ በሚያገኙበት ጊዜ ገና ከመግቢያው ጀምሮ ቤታቸው ውስጥ ኤቭሪቲንግ የሚያገኙትን ነገር በደንብ ፈንክሽናል ሆኖ ህይወታቸውን ቀለል የሚያደርግ ነገር ቅድም ያልኩ ስማርት አክሰስ ዶሮች ኤቭሪቲንግ እነሱን በደንብ አስተዋውቀን ለማርኬቱም የራሳችንን አሻራ ጥለን ማለፍ እንፈልጋለን። በዛ ምክንያት ወደዚህ ሰርቪስ ገብተናል ማለት ነው። የመኝታ ክፍል አማራጮቻችን ከአንድ መኝታ ክፍል እስከ 3 ነው ያልከኝ አይደለ? እሺ፣ በውስጣቸው ምን የተለየ ነገር ይኖራቸዋል? ከዛ ባለፈ እያንዳንዱ አፓርትመንት ላይ ምንም አይነት የሜካኒካል ቬንቲሌሽን አንጠቀምም። ያ ነገር ምን ይሰጠዋል? አፓርትመንቱ ተፈጥሯዊ የሆነ ብርሃን ይሰጠዋል በዋናነት። በተጨማሪ ደግሞ የተለያየ ቪው ማግኘት ቢፈልጉ በተለያየ አንግል ላይ ከባለ 1 እስከ ባለ 3 መኝታ 3ቱም አፓርትመንቶች ላይ ሰፋ ያለ ባልኮኒ ይኖራቸዋል ማለት ነው እያንዳንዱ አፓርትመንት። ያ ነገር መኖሩ ምንድነው? አንደኛ ቬንቲሌሽን፣ ብርሃን የሚባሉትን ነገሮች በደንብ ያገኛሉ። በተለይ ደግሞ ከፍ ያለ ፍሎር የሚወስዱ የአፓርትመንት ባለቤቶች ላይ ጥሩ የሆነ እይታ በደንብ የሚያገኙበትን አክሰስ ይሰጣቸዋል ማለት ነው። በተጨማሪ እያንዳንዱ አፓርትመንት ላይ ተጨማሪ የስቶር እና የሜድስ ሩም አገልግሎት እንዲያገኙ ያደርጋቸዋል ማለት ነው። ሩሞቹ ደግሞ ስታንዳርድ ከሚባለው የካሬ ስፋት የተወሰነ
ጭማሪ ይኖራቸዋል። ሰው ስፓሽስ ናቸው። ቦታው ላይ በደንብ መንቀሳቀስ ቢፈልጉ እዛው የአፓርትመንቱ ባለቤቶች በደንብ አክሰስ ማድረግ ይችላሉ ማለት ነው። ፍሎር ቱ ሲሊንግ ቤታችንም 3 ሜትር አካባቢ ነው። ሰው ያም ለአፓርትመንቱ ሰፋ ያለ ነገር እንዲሰጥ ያደርገዋል። ቅድም ሜንሽን ያደረኩልሽ የተለያየ ቫሊ ውስጥ አንደኛው ጥሩ የሆነ ቪው ያገኛሉ የአፓርታማ ባለቤቶች። ሰው ከዚህ በፊት ያስረከብነው አንድ አፓርትመንት አለ በፓርትነርሺፕ አንድ ላይ ሰርተን ምን አይነት ቪው ሊያገኙ እንደሚችሉ ያለውን ነገር ወጥተን ማየት እንችላለን። እሺ ደስ ይለኛል። አፓርታማው ቴራሳችን ላይ ሆነው እንግዲህ የአፓርትመንታችን ባለቤቶች ይሄን የመሰለ እይታ ነው የሚያገኙት። የተወሰነ ጠጋ ብለን ላሳይሽ። በጣም ነው የሚያምረው። ክሊር የሆነ ቪው ነው የሚኖረው አንደኛ። በተጨማሪ ደግሞ ምንም አይነት የሚጋርዳቸው ነገር አይኖርም። ፊት ለፊት የምታየው ኢንተርናሽናል ስቴዲየም አለ። እዚህ አካባቢ ላይ እንግዲህ ከ10,000 መኪና ማቆሚያ በላይ ነው እየተሰራ ያለው። ትልልቅ የሆኑ ላንድስኬፖች ይኖራሉ። በዚህ መስመር የምታየው የወንዝ ዳር ልማት ፕሮጀክት አለ ከቦሌ ድረስ የሚመጣው። ሰፋፊ የሆኑ መንገዶች አሉት። በየትኛውም አክሰስ በአራት አቅጣጫ መሄድ ቢፈልጉ ክሊር የሆነ መንገድ ነው የሚያገኙት። ምንም አይነት ትራፊክ መጨናነቅ አይኖርባቸው። የምታየው ደግሞ የሚያምር ቪው፣ የሚያምር ትልቅ ሜጋ ስትራክቸር ፊት ለፊታቸው ይኖራል ማለት ነው። ያ ነገር መኖሩ ትልቅ ቫልዩ ይሰጣል አፓርትመንታችን። በኋላም የአፓርትመንቱ ባለቤቶች ማከራየት ቢፈልጉት ቤቱን ይሽጠው ቢሉ እነዚህ ነገሮች ተደማምሮ አንድ ላይ ትልቅ ቫልዩ እንዲኖር ያደርጋል ማለት ነው አፓርትመንቱ። ቦታው እንግዲህ ለትራንስፖርት ምቹ ነው። ከዛም ባለፈ የቤተ እምነቶች አሉ። ማንኛውም የጤና የትምህርት እንዲሁም መሰረታዊ የሚባሉ ነገሮች ሁሉ የተሟሉለት አካባቢ ነው። እንዲሁም ማዕከላዊ ቦታ ነው። ኤርፖርትም ከዚህ ቅርብ ነው እና ተመልካቾችም እንደሚወዱት እርግጠኛ ነን። እሺ እናንተን ማግኘት ቢፈልጉ ተመልካቾቻችን በምን መንገድ ሊያገኟችሁ ይችላሉ? የምናስቀምጥላቸው ስልክ ይኖራል ሰው ላይ በሱ መደወል ከቻሉ የሴልስ አማካሪዎቻችን እነሱም በደንብ ያስተናግዷቸዋል። ያለውንም አክሰስ በደንብ ይሰጧቸዋል። ኢዮብ ስለነበረን ቆይታ ከልብ እናመሰግናለን። ስለሰጠህን መረጃ እንዲሁ አመሰግናለሁ። መልካም ቀን ይሁንልህ። ቴንክ ዩ። ሴንትራል ሂልስ ሪል ስቴት ተገኝተን የነበረን ቆይታ ይህንን ይመስል ነበረ። በመሃል ቦሌ እየተገነቡ የሚገኙት ቤቶች እጅግ ቅንጡና በጣም ለኑሮ አመቺ የሆኑ ናቸው። ከእናንተ ጋር ቆይታ ያደረኩት ስምረት ኃይሉ ነበርኩኝ። በሌላ ቪዲዮ እስክንገናኝ ቻው።